ወቅቱ በሚጠይቀውና የሀገሪቱ እድገት ደረጃ በሚፈቅደው አይነትና መጠን ቁመና እየያዘ የመጣው የመከላከያ ሰራዊት የሀገር ሉዓላዊነትና የኢትዮጵያን ሕዝብ ሰላም የማስከበር ተልዕኮውን በጀግንነትና በድል አድራጊነት በመወጣት ረገድ ተመሳሳይ ታሪክን እያስመዘገበ መምጣቱን ታሪክ መዝግቦት ይገኛል። ሀገራችን የምትገኝበት ስትራቴጂያዊ ጠቀሜታና ኢትዮጵያ የብዙ የተፈጥሮ ሀብቶች ባለቤት መሆኗ በተለይም የብዙ ሀገራት አቋራጭ ወንዞች ምንጭ በመሆኗ ተፈጥሮ በለገሳት በራሷ ሰማያዊ ወርቅ ተካፍሎ ከመጠቀም ይልቅ ኢትዮጵያን በማዳከምና በማፍረስ ሁሉንም ጠቅልሎ ለመውሰድ የወሰኑ ኃይሎች በራሳችን ተገላጭነት ተጠቅመው ሲያዳክሙን ኖረዋል። የዘመኑ የሀገራችን ሰራዊትም በአንድ በኩል የውጭ ወረራን ለመመከት በሌላ በኩል በነፃ አውጪነት ስም ተደራጅተው የውጭ ጠላቶችን ተልዕኮ ተቀብለው ሀገርን ለማፍረስ ብሔራዊ ጥቅሟን ለማሳጣት ከሚንቀሳቀሱ ባንዳዎች ጋር በመዋጋት መስዋዕትነት ሲከፍል ቆይቷል። የመከላከያ ሰራዊታችን ዝግጁነቱን አጠናክሮ ተልዕኮውን በአስተማማኝ በመወጣት ላይ ይገኛል። የኛ ትውልድ ታሪካዊ አደራውን እየተወጣና መጪው ትውልድ ከታላላቆቹ ተርታ ለመሰለፍ የሚያስችለውን መሰረት የጣልንበት ጊዜ ላይ እንገኛለን። በእርግጥም በርካታ ፈተናዎች ነበሩብን። ጀግናው የመከላከያ ሰራዊት ግን በፈተና ውስጥ የሚጸና እንጂ ፈተና የሚያንበረክከው ባለመሆኑ ያጋጠሙንን ፈተናዎች በጽናትና በቁርጠኝነት አልፈን በድል አድራጊነት ተሻግረናል። ሀገራችንም እየተሻገረች ትገኛለች። የኩሩ ሕዝቦች መኖሪያ የህብረት የቡቃያ የሰላም ተምሳሌት አርማ የቀለሞች ህብር ኢትዮጵያ በደም አሻራ አሻትመው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ክብር ታተን ቆመናል በጋራ። የኩሩ ሕዝቦች መኖሪያ የህብረት ብሔር ቡቃያ የሰላም ተምሳሌት አርማ የቀለሞች ህብር ኢትዮጵያ በደም አሻራ አሻትመው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ክብር ታተን ቆመናል በጋራ። ሉዓላዊነት ማለት ደግሞ ማንም እየተነሳ የሚጨፍርበት አገር ሊሆን አይችልም፣ ከውስጥም ከውጭ። ስለዚህ መጠበቅ አለበት። ይህንን ማሳየት መቻል አለበት ነው። ሪፎርማችን በተሳካ መንገድ እየሄደ ነው ያለው። በጣም ትልቅ ኃይል ነው እየሆነ ያለ ነው። ምንም ጥያቄ የለው። ይሄ ትልቅ ኃይል የምንለው ደግሞ ማንንም ለማስፈራራት አይደለም፣ አገራችን ለመጠበቅ ነው። ይሄን ደግሞ እያደረግነው ያለነው እናደርገዋለን። ኢትዮጵያ ትፈርሳለች ይሉናል፣ ሲያስፈራሩን ነው። ኢትዮጵያ የተዋቀረችበት መንገድ የምትፈርስ አይደለችም። ኢትዮጵያን በቅጡ ላወቃት እኩል የሚኖርባታት እኩል የሚኖርባትን ኢትዮጵያ ደግሞ መጠበቅ ግዴታ አለብን። እኛ የተገመድንበት ገመድ ልዩ ነው። እኛ የተገመድንበት አገማመድ በቅጡ ወቀው። የኢትዮጵያ መከላከያ ሰራዊትና የብሔራዊ ደህንነት ፌዴራል ፖሊስ የጀመርነው ሪፎርም አጠናክረን እንቀጥላለን። አሁን ያለውን ነገር በየደረጃችን እናውቀዋለን። ሁሉንም ችግሮች ዋጋ እየከፈልን እየደማን እየሞትን ትቀጥላለች ኢትዮጵያ። የህብረት ብሔር ቡቃያ የሰላም ተምሳሌት አርማ የቀለሞች ህብር ኢትዮጵያ በደም አሻራ አሻትመው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ክብር ታተን ቆመናል በጋራ። የኩሩ ሕዝቦች መኖሪያ የህብረት ብሔር ቡቃያ የሰላም ተምሳሌት አርማ የቀለሞች ህብር ኢትዮጵያ በደም አሻራ አሻትመው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ክብር ታተን ቆመናል በጋራ።
ተልእኮን ከማንጠር ነው የሚነሳው። ተልእኮን ከማንጠር ነው የምነሳው። እኛ አሁን በየትኛውም ጊዜና ሁኔታ የሀገሪቷን የአየር ክልል መጠበቅ መከላከል ነው ትልቁና የመጀመሪያ። በየትኛውም ጊዜና ሁኔታ ያለበት ምክንያት አለ። ሌሊት ሊሆን ይችላል፣ ዝናባማ ሊሆን ይችላል፣ ነፋሳማ ሊሆን ይችላል፣ ፀሐይ ሊሆን ይችላል። እንደዚህ ሆነ ብለን ዝም ወይም የምንዘናጋው አይደለም ማለት ነው። ሰው በየትኛውም ጊዜና ሁኔታ የሀገሪቷን አየር ክልል መጠበቅ መከላከል የሚል ነው አንዱ ተልእኮ። ስራኛ በአየር ኃይል ውስጥ የምንለየው በሁለት ነው ሀገሪቷን የምንከላከለው። አንደኛ በአየር መከላከያ ወይም ኤር ዲፌንስ የምንለው፣ ሁለተኛ በአቪዬሽን ነው። ውጊያ የራሱ ስልት አለው። የጽንሰ ሀሳብ በአየር የምትዋጋበት ጽንሰ ሀሳብ ምን አይነት የአውሮፕላን እንቅስቃሴ ከየት አቅጣጫ በምን ፍጥነት እየመጣ ነው የሚለውንም እናውቃለን። ስለዚህ ዝም ብሎ ሳይሆን 24/7 ነው የምንለው እኛ 24/7 ዝግጁነታችን 24 ሰዓት 7 ቀን ምንም ሳይቆራረጥ ማለት ነው። ምንም ሳይቆራረጥ እንኳን አውሮፕላን እኛ ያልፈቀድነው ወፍ ልታልፋት እንኳን አውሮፕላን የጠላት አውሮፕላን ይቅርና እኛ ያልፈቀድነው ማንኛውም ነገር ሊያልፍ አይችልም። አካባቢውን ቀጠናንም ከልክለናል። ማንም ከኛ ፍቃድ ውጭ አይንቀሳቀስም። ከተንቀሳቀሰ ደግሞ እርምጃ እንወስዳለን ማለት ነው። ስለዚህ በዛ ደረጃ ነው። በተለይ ህዳሴ እሱ ብቻ አይደለም። እኛ እንደ ሀገር የት ናቸው መጠበቅ ያለባቸው የሚልም ሀገራዊ ፖለቲካዊ ኢኮኖሚያዊና ማህበራዊ ማዕከል የሚባሉት ደግሞ አሉ። እኛ አይደንቲፋይ አድርገን ሁል ጊዜ ከአይናችን እይታ የማይለዩ አሉ። ከአይናችን እይታ የማይለዩ 24 ሰዓት የምንከታተለው የምንጠብቀው ከአየር ልክ ምድር ኃይሉ በምድር እንደሚጠብቅ በዛ መልኩ ነው እየጠበቅን ያለው።